አሁን የፔታህ ቲክቫ ነዋሪ የሆኑትን አቶ ደመላሽ በላይ ጋር ቆይታ ይኖረናል። አቶ ሽሎሞም ከኔ ጋር ናቸው። ጤና ይስጥልኝ በድጋሚ አቶ ሽሎሞ። ጤና ይስጥልኝ አቶ ደመላሽ በላይ። አቶ ተስፋዬ። ጤና ይስጥልኝ አቶ ደመላሽ በላይ። በመጀመሪያ እንግዲህ ከኛ ከአይቲቪ ባልደረቦች ጠቅላላ ቤተሰብ ጽናት እንመኛለን። እንግዲህ አቶ ደመላሽ የፔታህ ቲክቫ የሸንጎ አባል እንደሆኑ ዶክተር ጸጋ ቀደም ብላ ተናግራለች። በመጀመሪያ እርሶ እስኪ ያለውትን ስሜት ይንገሩንና ወደ ጥያቄ እንገባለን። ኦኬ፣ በመጀመሪያ ደረጃ በጣም አመሰግናለሁ። እንዲሁም ለአድማጮቻችን በአጠቃላይ ለቲቪ ሰራተኞች በአጠቃላይ አመሰግናለሁ። ሌላው አንቱ ማለቱ ትንሽ አራርቀናል። አንተ ቢሆን የበለጠ ደስ ይለኛል። እሺ እና በአጠቃላይ የተደረገው ሁኔታ በጣም የሚያሳዝን ነው። ምክንያቱም ይህ ልጅ እንደ ሌሎቹ በሱ እድሜ ባሉ ልጆች እኩያ ሄዶ የሚጠጣ ወይም ደግሞ የሚረብሽ ልጅ አይደለም። በሱ እድሜ ክልል ውስጥ ያሉ ልጆች በዛን በነጻነት ባልቀን ወጣው መጠጣት ወጣው መደለቅ ነው እንጂ በስራ ላይ አይገኙም። ስለዚህ እሱ ግን የተለየ ስለሆነ በጣም ለወደፊት አላማ ያለው ልጅ በመሆኑ በስራ ላይ በዛለት እንኳን እሱ በሱ እድሜ ቀርቶ እኛ ትልልቆች ከቤተሰብ ጋር በመብላት በመጠጣት ላይ ነው ማንኛውም ሰው የሚገኘው። እሱ ግን በዚህ እድሜው በጣም የወደፊት አላማ ያለው ልጅ ስለሆነ ከልጅነቱ ጀምሮ ራሱንና ቤተሰቡን በማገዝ በስራ ላይ የተጠመደ ልጅ እንደዚህ ረባሽ በሆኑ ልጆች ተጨፍጭፎ መሞቱ በጣም የሚያሳዝን፣ ለወደፊት ያለው በዚህ አይነት ሁኔታ ለወደፊት ያለው የልጆቻችን ህይወትስ እንዴት ነው የሚለው በጣም አሳዛኝ ነው። በጣም በዘግናኝ ሁኔታ እየተደረገ ግድያ ለሁላችንም ልብ የሰበረ ነው። እንግዲህ ደመላሽ በላይ ያው የማህበራዊ ኑሯችሁ በፔታህ ቲክቫ በእውነት ይሄንንም ዶክተር ጸጋ ቀደም ብላ ተናግራለች። እንዴት ነው ወላጆቹ የቢንያሚን ወላጆች እንዴት ናቸው በአሁን ሰዓት? ስለ ወላጆቹ ትንሽ ብትገልጽልን። እንግዲህ የሱ ወላጆች እስካሁን ድረስ ከተለያዩ ቦታ ሰዎቹ ይመጣሉ። ሁሉም ሰው የመጣ ያጽናናቸዋል። ምክንያቱም ጉዳዩ ግድያው በጣም ባሳዘኝ ሁኔታ ስለሆነ ሰው አልተለያቸውም። ከማህበረሰባችን ከኛው ማህበረሰብ ያለው ብቻም ሳይሆን ከተለያየው በአጠቃላይ ይህ ጉዳይ ያሳዘናቸው የተለያዩ ሰዎች ከሩቅ ቦታ እየመጡ እያጠናኗቸው ይገኛሉ። ስለዚህ ጉዳዩ ህብረተሰቡን ያሳሰበው ጉዳይ ነው። በጣም ቀላል አይደለም፣ ከባድ ነው። በዛ ላይም ደግሞ በከተማችን ከንቲባን በኩል ቤተሰቦችን ማጥናናት በተመለከተ አንድ ወንድማችን በጣም የከተማ ሰራተኛ ጎበዝ የሆነ ሜየር ዘገየ የሚባል ልጅ አለ። እሱን ለነሱ መድቦ ከነሱ ጋር ግንኙነት እያደረገ የሚያስፈልገውን ነገር ሁሉ ማገዝ እንዲችል ሰው በመመደብ ይሄ ልጅ ከሞተበት ቀን ጀምሮ እንደዚህ አይነት ድርጊቶች እየተደረጉ ነው ያለ። ሰዎችን እንግዲህ በማጥናናት ላይ ወገናችን ይገኛል ማለት ነው። አቶ ሽሎሞ። ጤና ይስጥልን አቶ ደመላሽ። ጤና ይስጥልኝ አቶ ሽሎሞ፣ እንደምን አለ? እግዚአብሔር ይመስገን። ቅድሚያ በእውነት ቤተሰቦችን እግዚአብሔር ያጽናናቸው። እናንተም የዚያው ሀገሩ ነዋሪ የሆናችሁትና የማህበረሰብ ተወካዮች የምታደርጉትን እርዳታ ሁላችንም የሚሆን አድናቂዎች ነን፣ እናመሰግናለን። የኔ ጥያቄ እንዴት ነው እናንተ ከተማ ፔታህ ቲክቫ እነዚህ ወንጀለኞች፣ አረመኔዎች፣ ቆራጦች ይህን ህፃን ይህን ልጅ ቤተሰቡን የሚረዳ ታዳጊነቱ በጣም ትሁት የሆነና ጥሩ የሆነ ልጅ ህይወቱን ሲቀልፉት እንደ ምሳሌ ሆኖ በእናንተ በከተማ ውስጥ ምን አይነት ስራዎችን ትሰራላችሁ? በተለይ ወንጀል እየተስፋፋ በመሆኑ እንደዚህ አይነት ገዳዮች እነዚህ በእርግጠኝነት የመጀመሪያ ጊዜያቸው ላይሆን ይችላል። እነዚህ በጣም አረመኔዎችና ቆራጥነታቸው እኔም እንደሰማሁት ከሆነ እንዲያውም ያንዱ ቤተሰብ ያንዱ ልጅ አባት በጣም የታወቀ ወንጀለኛ ሰው ሲባሉ ሰምቻለሁና
በከተማ ደረጃ የከተማ ከንቲባው ምን ስራ እየሰራ ነው? ከዛ ደግሞ ፖሊሶች ደግሞ ስራቸውን እንዲሰሩ ምን አይነት ጥረት እየተደረገ ነው ያለው? ምክንያቱም ይህን የሞተ ወንድማችን አንመልሰው፣ ግን ሌሎች እንደዚህ አይነት አጋጣሚ እንዳያጋጥማቸውና በህይወት እንዲቀጥሉና ጥሩ ዜጎች እንዲሆኑ እነሱን ግን ማዳን ይቻላል እና በእርግጥ የተጎዳው ቤተሰብ መርዳቱ እየረዳችሁ ነው፣ አስፈላጊ ነው፣ ጥሩ ነው። ግን እንደዚህ አይነት ወንጀለኞች እስር ቤት እንዲኖሩ ምን እየተደረገ ነው? እውነት ነው። ትክክለኛ ጥያቄ ነው። መጠየቅ የሚገባው ጥያቄ ነው። እንግዲህ እንዳልከው ይህንን የሞተ ወንድማችን መመለስ አይቻልም። ነገር ግን ነገ ከነገ በኋላ እንደዚህ አይነት ነገር እንዳይደገም አሁን ለተደረገው ምን ይደረጋል? በከተማውም ሆነ በማህበረሰባችን ላልከው እንግዲህ በከተማው በኩል በከተማችን ከንቲባ አማካኝነት ያለው በእውነት ሰውየው ጥሩ ሰው ነው። በዛ አይነት ሁኔታ ያው እንግዲህ በተጠቂባ በይህ ጉዳይ በእኛ ማህበረሰብ አሁን የመጀመሪያ ቢሆንም ብዙ ጊዜ የተለያዩ ነገሮች ይከሰታሉ። ነገር ግን በከተማው ከንቲባ በኩል የሚያስተላልፈው ትዕዛዝና የሚያደርገው በጣም በከፍተኛ ሁኔታ ማንንም ነጭ ጥቁር ሳይል የሚያደርገው ተሳትፎ ከፍተኛ ነው። በሱ በኩል ያለው ወዲያውኑም ድርጊቱ እንደተከሰተ ሰዎችን የደህንነት ሰራተኞችንም ፖሊሶችንም ስብሰባ በመጥራት አስፈላጊ ጉዳይ ማድረግ እንዲገባው ወንጀለኛ እንደ ወንጀልነቱ እንዲቀጣ በማድረግ ያስተላለፈው እስካሁንም ድረስ ያለው እንደ በቆራጥነት ነው። ሌላው ደግሞ በፖሊሶች በኩል ያለው እንግዲህ እኔ በእርግጥ ወደዛም ወደ ጥልቀት በደንብ ባልገባም በአጠቃላይ ግን አንተ እንዳልከው እንግዲህ ከወንጀለኞች ውስጥ አንደኛው የአባትየው የታወቀ ነው ያልከው አሁን እንደዛ ተብሎ ነው የሚወራ። ነገር ግን እኔ አሁን ያው እንግዲህ ይሄ ጉዳይ ምናልባት ስሙን ብጠራው ደስ ይለኛል። አንደኛ ማህበረሰባችን የፖሊስ እዛው የኛን ማህበረሰብ በተለይ እኛን ኢትዮጵያኖችን ወክሎ የሚሰራ ሾቴር ኬላቲ ሞላ የሚባል አለ። በጣም እኔ እሱን ስራ ማቅለት እኔ በጣም ጎበዝ ላይ ሰሞኑን ቀብሩም ሆነ ምኑም በሱም በተመሳሳይ ወገኖቻችንን ተፋጥኖ በስነ ስርዓት ቀብሩ ስነ ስርዓት እንዲፈጸም ሆኗል። ስለዚህ እሱም ጋር በኬሸር ነኝ። እንግዲህ እሱ ከፖሊሶች ጋር ያለውን ጉዳይ እለት በእለት ያለውን ጉዳይ ያው ሁለታችንም እጅና ጓንት በመሆን ሌላም ወንድሞች አሉ ሆነ ያለውን የዕለቱን ጉዳይ እንሰማለን። ስለዚህ አሁን እነዚህ ሰዎች እነዚህ የተጠረጠሩ ልጆች ዛሬ ወደ ፍርድ ቤት ይዟቸው እንደሄደ በፍርድ ቤት እንደሚገኙ በዚህ ፕሮግራም ላይ ነው ያለ። አሁን ጨርሰው ይወጡ አልወጡ እስካሁን ድረስ የደረሰ መረጃ የለም። ስለዚህ እነዚህ ልጆች ለፍርድ ቤት ቀርበው ዋጋቸውን ማግኘት እንዲችሉ በከፍተኛ ሁኔታ ፖሊሶች ስራቸውን እየሰሩ መሆኑን ይህንን ተረድቻለሁ። ሌላው ደግሞ በእኛ በኩል ደግሞ እዚህ በኋላ አሁን እየተነጋገርን ከተማ ሰራተኞች አሉ ምን አሉ ከዚህ በኋላ ይህን ጉዳይ በጸጥታ እንደማናልፈው በስነ ስርዓት አስፈላጊውን ነገር ማድረግ እንድንችል እንደዛ አይነት ነገሮች በሚከሰቱበት ጊዜ የኛ አንድነት በጣም ወሳኝ ነው በሚል ይህንን እየተወያየንበት ነው ያለን። ከዚህ በፊትም አቶ ሽሎሞ ከዚህ በፊትም ከመከሰቱ በፊት የሚገርም ነው ራሱን አሁን በአሙዳ ፌስቡክ ሸሊ ማየት ይቻላል። እንደነዚህ አይነት በዚህ የግድያው ከመረሱ በፊት የተለያዩ በቤት ሰፈርም ሆነ በማወል በምናምን በሚደርሱ ችግሮች እነዚህ አይነት ነገሮች የበለጠ እየከፉ እንዳይመጡ ከተለያዩ ከደህንነት ሰራተኞችም ሆነ ከማንኛውም ሰራተኛ ከተኛውም አጋፍ ያሉትን ሰዎች ሰራተኞችን በማምጣት በማህበረሰቡ ላይ ከማህበረሰቡ ጋር ያለውን ህብረተሰቡ ደግሞ አንድነቱን እንዲያሳይ በማለት ብዙ ነገሮችን እናደርጋለን እናመጣ። ነገር ግን ህብረተሰብን ታውቀዋለህ የኛ ማህበረሰብ የሆነ ነገር ሲከሰት ብቻ የዛኔ ይወጣል ወደ ዋይላ ከነገ በኋላ ይረሳል። እኛ ግን ይሄ ነገር እንዳይሆን ከዚህ በፊት ፖሊሶችን የፖሊስ ኃላፊዎችን የተለያዩ ባለስራ የደህንነት ኃላፊ ሆኖችን በማምጣት እነዚህ አይነት ነገሮች እንዳይከሰቱ መከላከል እንዴት እንደምንችል በሚል ብዙ ጊዜ ጥሪ እናደርጋለን፣ ስብሰባ እናደርጋለን፣ ምን እናደርጋለን። ነገር ግን ከሚገኘው ማይገኘው ሰው ቁጥር ይበልጣል። ስለዚህ እኛ አሁን የምንለው ምንድነው ለወደፊቱ ከእንደዚህ ነገሮች እንዳይደርስ ብዙ ጊዜ ጥረት አድርገን
ባይሳካም አሁን ደግሞ ተደጋጋሚ እንዳይሆን ማህበረሰቡ አንድነት ፈጥሮ በተለይ በፔታህ ቲክቫ ያለ ነው ሰዎች እጅና ጓንት ሆነን እንደዚህ አይነት ነገሩን መከላከል እንድንችል ለወደፊቱ ሁሉም በዚህ ጉዳይ በትኩረት እንዲያስብበትና የወደፊት የልጆቻችን የህይወት ጉዳይ እንዴት ነው እኛን ተተክተው ሀገር ተረካቢ የሚሆኑት ልጆች እንዴት ባለ ሁኔታ መንቀሳቀስ ይችላልና ምን ስናወርሳቸው ነው የሚለውን እያሰብንበት ነው ያለው። በእግዚአብሔር ዳታ እንግዲህ ደግሞ የሚደረገውን ሂደት ደግሞ ለወደፊት እንነጋገርበታለን። አቶ ደመላሽ በላይ በእውነት ሌላም ጥያቄዎች ምን ጠይቅ ደስ ባለን። በእውነት በተደረገው እንግዲህ በዚህ ክስተት በጣም ያዘንን ስለነበረን ቆይታ ያመሰገንኩኝ። ጽናቱን ይስጣችሁ የፔታህ ቲክቫ ነዋሪዎች ወላጆቹንም ጨምሮ መልካም ሳምንት እመኛለሁ። እኔም እንዲሁ ለቲቪ ሰራተኞችም በአጠቃላይ በክነሴትም ላሉ በዕለት ሁለት የቀብሩ ስነ ስርዓት በአግባብ እንዲፈጸም ላደረጉ ለተባበረችው እህቴም እንዲሁ በአጠቃላይ በዚህ ጉዳይ ላይ ለተባበሩ ወንድሞቼ ወገኖቼ በጣም በቤተሰቦቹ ስም ላመሰግን እወዳለሁ። እንዲሁም ለእናንተም እንግዲህ መልካም ቀን።